ቪዲዮ ሊታይ ነው አላልኩም ብለዋል። ቪዲዮ ሊታይ ቃል ያዳምጠኝ። ቪዲዮ ሊታይ ነው አዳምጠኝ። ያልተቆረጠ ቪዲዮ አለን። አሁን የተቆረጠ አለን፣ ሁለት አለን። አሁን የቆራረጣችሁት ውሸት ነው እያልኩኝ ነው እኔ። አሁን የተቆረጠውን የጠየቁትን ጥያቄ ነው ማለት ነው። አላወራም፣ አስጨርሰኝ። በል ቪዲዮውን ክፈት። አይ አበዙት። ሚዩት አታድርጉኝ፣ እያዳመጣችሁ ክፈት። ዝም ብሎ ቪዲዮ ሚዩት አታድርጉኝ። አንድ ጊዜ ኧረ እባካችሁ ሞዴሬተሮች አንድ ሚዩት አታርጓቸው። ቆይ አንድ ጊዜ በቃ ወርዳለሁ። እኔ ቤት ነውና እዚህ አከላሪ ታደርጋለህ። ሚዩት ከዚህ በኋላ የምታረጉ ከሆነ ወርዳለሁ። አንድ ያዘው ግሎሪያ አንድ ያዘው አንድ ያዘው። ኧረ ቀሲስ እንዴ ሁሉም 100% እኮ የእሱ ሐሳብ ነው እኮ የተደገፈው እንዴ። አሺ ቆይ አንድ ጊዜ አሺ አንድ ጊዜ ኤፊ ምንድነው በስነ ስርዓቱ አሁን ቁጭ ብለን ሰማን። የተቆረጠውም ተሰማ። ቆይ አንዴ ቆይ ኤፊ የተቆረጠውም ተሰማ፣ ሙሉንም አሰማን። እንደገና ደግሞ እሳቸው ናቸው እንጂ ማብራራት ያለባቸው እኮ ሁለቱም ተሰማ። አሁን ቀጥሎ ጥያቄ ይቀርበላቸዋል፣ እሳቸው ይመልሳሉ ማለት ነው። አሺ አሁን እኮ በመጫወጫው እኮ ምንም እኮ አሁን ፕሩፍ የምናደርገው ነገር ማን የጮኸው ኤፊ ማን የጮኸው አንተ እኮ ጊዜ ስጥ። አሁን እሳቸው ማውራት ፈልጋለሁ ሲሉ let them talk ጊዜ ስጧቸውና ሲጨርሱ ከዛ ደግሞ ይጀምራሉ። ጊዜ እንዳልተሰጣቸው ለምንድን ነው የምትለው እንዴ? በቃ አሁን ከቃልዬ ጋር እያወሩ ነው። ጊዜ ሰጥቷቸዋል በቃኝ እስኪሉ ድረስ let them talk ጊዜ ስጣቸውና ያወሩ። እነሱ ይጨርሱና ጨርሻለሁ አሁን በዚህ ምክንያት ይሄንን ነው የምፈልገው ብሎ ሲጨርሱ ከዛኛን ጀምር። የት እንሄዳለን እንዴ? ለምን ተብሎ ኤፊ እንደዛ የሚደረገው ለምን ተብሎ? አለበለዚያ ምንም ነገር ፕሩፍ አድርገን አንወጣም። መጫወጫው ነው የሚሆነው። በቃ ሁለቱም ተሰምቷል። ተቆርጧል ያሉትም ተሰምቷል፣ ሙሉም ተሰምቷል። አልናገርም ብለው እንኳን ቢሄዱ ሌላው ህዝብ ይፈርዳል ማለት ነው። ላውራ አስተያየት ልስጥ አይደል? አካሄድ ነው እያልኩ ያለሁት። አካሄዴን አዳምጡኝ። አንድ ጊዜ አንድ ደቂቃ እኮ አላወራም። ይኸውላችሁ አንድ ያልተቆረጠ ቪዲዮ መጥቷል። ያልተቆረጠ ነው። የተወሰነ የተቆረጠ አለው ግን ችግር የለውም እቀበለዋለሁ። ሁለት ትናንትና ቆርጣችሁ ያቀረባችሁት አለ። አሁን ምን ታደርጋላችሁ? አካሄዱ መሆን ያለበት የተቆረጠ ቪዲዮ ነው ያመጣችሁት፣ ዋሽታችኋል ብያችኋለሁ። ኦኬ። ስለዚህ ምን እናደርጋለን? የተቆረጠውን ቪዲዮ ታሰማና እዚህ ቦታ ላይ ቆርጣችኋል ስልህ ኦኬ፣ አልቆረጥንም ካላችሁ ወደ ዋናው እንሄዳለን ማለት ነው። ዋናው ሁለቱንም አሰምተናል። አሁን መናገር ያለበት እርሶ ሁለቱንም አሰምተናል። የተቆረጠውንም ያሉትንም አሰምተናል፣ ሙሉንም አሰምተናል። እርሶ ተቆርጧል የሚሉትን ወይ አቅርቡ፣ አለበለዚያ ደግሞ ልክ ነህ እኮ አሁን የምትለው ልክ ነህ። ለምን እንደዛ አታደርግም? አሁን እሳቸው የሚሉት ተቆርጧል ማስረጃ አለው አይደለ? ያምጣና እሱ ይክፈት። ኦኬ ይሰማሱ። ይሄ ቪዲዮ ተቆርጦብኛል ካሉ እሺ፣ ያልተቆረጠውን እሳቸው ያምጡና ላይ ይከፍታሉ። ያን ቪዲዮ ያልተቆረጠው አልተሰማላቸውም ወይ ኤፍሬም? ተሰምቷል። ያልተቆረጠው አልተሰማላቸውም እንዴ? ተሰምቷል። እና ታዲያ ምንድነው ታዲያ ጥፋቱ የኛ ምንድነው እኮ? አሁን የሚከፈተው ነው ያለፈው ሳይሆን አሁን የሚከፈተው የተቆረጠ ይሆናል ነው እሳቸው ስጋታቸው። ራይት አሺ ሙሉን ያቅርቡ። እሺ ይሁን እንጠብቃቸዋለን። ሙሉን ያቅርቡ። ያልተቆረጠውን ያቅርቡ። ችግር የለውም። ያልተቆረጠውን ሙሉን ያቅርቡ። ይኸው ትልቁ ላይ ያረጋቸዋለሁ። ያው ድጋሚ እንደገና እሺ፣ እንደሱ ነው መሆን ያለበት። ይኸውልህ አንተ 5 ዓመት ሆነዋል አይደል? 6 ዓመት እዚህ ቲክቶክ ላይ የአንድ እንደዚህ ተደርጎ የት ቦታ እንደዚህ ተደርጎ ላይ ያውቃል? ሙሉ ይታይልኝ ብለህ ቁጭ ብለን ሰምተህ የትኛው ሩም ውስጥ እንዲህ ተደርጎልሃል? እሺ ይሁን ብለን ከፈትንላችሁ። አስቸ እኔ እኮ የመጣሁት እኮ እናንተ ቤት እኮ ለእናንተ ክብር ብዬ ነው። ከእናንተ ያነሰ እኮ ተከታይ አይደለም ያለኝ። እኔ ቤቴን ብከፍት እኮ 1000 ሰው እንዲከታተል ማድረግ ይችላል። እያረኩ ያለው እርሱ አይደለም እኮ በሚሊዮን እያደረኩ ያለሁት በእኔ ምክንያት የሚሰናከል ሰው ይኖራል። ከተሰናከላችሁም በተናገርኩት ልክ ተሰናክላችሁ ይቅርታ መጠየቅ ይኖርብኛል። ምንም ጥያቄ የለውም። አሁን እናንተ ጋር የመጣሁት በጣም የምወዳችሁ ልጆች ጭምር ሳትሰሙ ጀጅ አድርጋችሁኛል። በልኩ ታችሁ ብዬ መጥቻለሁ አይደል? እቤታችሁ የማይወዱ ሰዎች አሉ። እኔ እዚህ እንድመጣ እኮ የማይፈልጉ ኦርቶዶክሳውያን አሉ እዚህ ውስጥ። ውጡ አሁን ቴክስቴ ውጡ የሚሉኝ አሉ እዚህ ውስጥ። ለእናንተ ለማድረግ መጥቻላችኋለሁ። በቃ ያዙኝ፣ ውገሩኝ፣ ውቀሱኝ። ለመወቀስ መጣሁኝ እኮ አይደል? ስለዚህ ያልኩ ያለሁት ነገር ምንድነው? ሁለት ቪዲዮ አሁን ቀርቧል። አንደኛው ትናንትና የተቆራረጠው ቪዲዮ 2 ቀን የዋላችሁበት አንድ አለ። 8 ደቂቃ ነው ምናምን ያላችሁት እሱ የተቆራረጠ ነው አልኩኝ። አይ ያልተቆራረጠ እናምጣ ብላችሁ አሰማችሁኝ። ትክክል ነው። የሰማነው ያልተቆራረጠ ነው። ከዚያ ምን አልኩኝ እኔ
ከሙስሊም ከጴንጤ ሙስሊም ይሻለኛል ብለዋል ብላችሁ ውላችሁብኛል አይደል? አላልኩኝም። ምንድን ነው ያልኩት? እኔ ያልኩት እንዲያው በትምህርት ምንም ጥያቄ የለውም ከሙስሊም ጴንጤ ይሻለኛል ነው እንደውም ያልኩት። በተገላቢጦች ባሰማችሁት ቪዲዮ ከትምህርት አንጻር፣ ከስነ ምግባር አንጻር ግን አልኩኝ እኔ እነ እዩ ጩፋን ምናምን ጠቅሻለሁ። ጥሩዎችን ደግሞ እኮ ኤፍሬምን ራሱ ጠርቻለሁ። እነ ኤፍሬም እነ ዶክተር ተስፋዬ ሮበሌ ያሉ እንደነ ጳውሎስ ያሉ ጤነኛ ጴንጤዎች አሉ። ጤነኛ ጴንጤ እንዲኖር ማድረግ አለብን ያልኩኝ እኔ ባልተቆረጠው ቪዲዮ ላይ ነው። እናንተ እኮ እየተከራከራችሁ ያላችሁት ጤነኛ ያልሆኑ ጮታ ጴንጤዎቹን ለምን ተተቹብን እኮ እያላችሁ ያላችሁት። እኔ እንዲያውም የተናገርኩት ጤነኛ ጴንጤ ጤነኛ ሉተራን እንዲኖር መትጋት አለብኝ ነው ያልኩኝ ቪዲዮ ላይ ቅድም የሰማችሁት ላይ ማለት ነው። ሰው የተቸውት ጮታሞችን ነው። እነ እስራኤል ዳንሳ ብያለሁ። ኦፍ ኮርስ የብልጽግና ወንጌልና ወርዶ ፌዝን ተችቻለሁ። እሱን ደግሞ እናንተ ራሳችሁ ምንፍቅና ነው ብላችሁ አውግዛችሁታል። እና ታዲያ እያወቁ ለምንድን ነው ታዲያ እንደዚህ የሚጠቅሱት? አስችዬ በጣም በጌታ አንድ ጊዜ እኔን እድል ስጡኝ። አንዴ ቃልዬ እባክህ ቃልዬ አንድ ጊዜ የተቆረጠው ቪዲዮ ቃልዬ አንድ ጊዜ ቃልዬ አንዴ ወንድምነት ይቅርታ በጣም እኔም ምንም ስሜታዊ ሳልሆን ነው ማወራው፣ በስርዓት ነው ማወራው። አንድ ጊዜ ይኸውላችሁ እኛ ሁለት ሀሳቦችን ያነሳ ነው ዛሬ፣ ትላንትናም ዛሬም ያነሳ ነው ቀሲስ፣ ሁለት ሀሳቦች ነው። እናስተካክለው፣ ውይይቱን እናስተካክለው። አሁንሽ ሁለት ሀሳቦቹ ምንድናቸው? አንደኛ ከጴንጤ ሙስሊም ይሻለኛል ያሉበትን ነው። ሁለተኛ ደግሞ ህፃናቶቻቸው በተለይ ፕሮቴስታንት የፔንቴኮስታሉ ህፃናቶቻችንን ይበክላሉ ያሉበት ንግግር ነው። አሁን ሁለቱም ንግግሮች ከግሎሪን ትልቁ ላይ እናደርገውና መጀመሪያ ስለ ህፃናት ያወሩትን ያሰማውታል። ኦሪጂናሉ ያልተቆረጠው ምንም ያላለው ላይ አሁን እዚህ ላይ የሚነገረው ነገር ልክ ካልሆነ አይ ይሄ ልክ አይደለም እኔ እናንተ አሁንም ይሄ የተቆረጠ ነው ወይ የራስዎን ሪዝን ያመጣሉ። አለበለዚያ ደግሞ ይሰሙና ማስተካከያ ካሉት ይቅርታ ይላሉ። እሱን ሲጨርሱ ደግሞ እዛው ጋር ደግሞ ይኸውልዎት ቀሲስዬ እዛው ጋር እርሶ ስላልሰሙት ይሆናል እንጂ ምናልባት የተናገሩት ሰው ሁለት ጊዜ ነው የተናገሩት። አንደኛውን ጴንጤ አሉ ጴንጤ አገር ከማጥፋት አንጻር ከጴንጤ ሙስሊም ይሻለኛል አገር አጥፊ ነው አሉ። ኦኬ ከትምህርት አንጻር ግን ብለው ልንገሮታ አስጨርሱኛል። ሰምቼው አንድ ጊዜ ከስነ ምግባር አንጻር ጴንጤ አገር አጥፊ ስለሆነ አሉ ከጴንጤ ሙስሊም ይሻለኛል። ከትምህርት አንጻር ግን ምንም ጥያቄ የለውም ከሙስሊም ጴንጤ ይሻለኛል አሉ። እንግዲህ እኛ ጴንጤ አገር አጥፊ ነው ስነ ምግባሩ ቆይ ሁለቱንም ይኸውልህ አሁን ሁለቱንም ያሰማውታል። ከፍ እናደርገዋለን። ይኸውልህ ቀሲስ አላልኩም አሉ እኮ ስለ ልጆቹ ያሉትን አመኑ። እሺ ቆይ አይደለም እናንተ እኮ ያቀረባችሁት እንዴት በስላሴ ከሚያምኑ ጴንጤዎች ሙስሊም ይሻለናል ይላል ብላችሁ አይደል ያቀረባችሁት ትናንትና ሙሉ ቀን። ከጴንጤ ሙስሊም ይሻለኛል ያሉትን ነው። በየትኛውም ወገን ይንገሩ። ሁለቱም ለኛ ይኸውልህ ቅቤ እየቀቡን አይደለም። ሁለቱም ስድብ ነው። በትምህርትም ይሁን አገር በማጥፋትም ይሁን እኛን የተናገሩት ስድብ ነው። ከሙስሊም ይሻለኛል ብለዋል። ስለዚህ እናሰማው። መጀመሪያ የህፃናቶቹን ያሉትን እንስማውና ከዛ ደግሞ ሁለተኛው አሰማን እና ይቅርታ እንዲጠይቁ ነው ያሉትን ማሰማትማ ሰማ ነው። አመንኩልህ እኮ ማብራሪያ ነው መስጠት ያለብኝ እዚህ ጋር። ስለዚህ የኛ ህፃናት ያሉትን ያልተቆረጠ ነው ማለት ነው። ስለ ህፃናት ቆይ መጀመሪያ የህፃናቱን እንቀጥላለን። ምንም ችግር የለውም። አንደኛ እዚህ ያልኩት እኔ አጭበርባሪዎችን ጠቀስኩኝና እንደዚህ ያሉ ጩኸታሞች ይቅርታ አድርጉልኝና አልኩኝ። እንደዚህ ካሉ ጩኸታሞች ሙስሊም ይሻለኛል ከስነ ምግባር አንጻር አልኩኝ። እኔ ከስነ ምግባር እውነት ነው አልኩኝ። ነው ወዲያው እንዳይቆረጥ እንደምትቆረጥ ስለማቅ ምንም ጥያቄ የለውም። ከሃይማኖት ከትምህርት አንጻር ጴንጤ ይሻላል አልኩኝ ከሙስሊም። ኦኬ አሁንም ፕሩፍ አደርግልሃለሁ። እኔ ከአጭበርባሪ በነገራችን ላይ እንደሱ አይደለም ያሉት። አገር አጥፊ ነው ያሉት። አገር አጥፊዎች ነን ኖ አይደለም። ክፈታው እንስማው። ግሎሪ እንስማው። አንድ ጊዜ አሰማን። በደንብ ነው የሰማሁት እኔ። ስለዚህ አሰማን ግሎሪ
ውሰደውና ወደኋላ አሰማን አንድ ጊዜ አገር አጥፊ ነው ከጴንጤ ሙስሊም ይሻለኛል አገር አጥፊ ነው ያሉበትን አሰማን አገር አጥፊዎች ስለሆነን እኛ አሰማቸው ህፃናቱን ላሰማችሁ የህፃናቱን አምነዋል የህፃናቱን ያኛውን አሰማን የህፃናቱን አምነዋል የምን ማመን ነው ስለዚህ አሰማቸው ህፃናቱን ወይ በሂደት በቃ ይኸውልህ አናዘበራርቀዋ መጀመሪያ የነበረው ቪዲዮ ላይ አያስቸግሩ ቪዲዮ መጀመሪያ የነበረው የህፃናት ስለሆነ የህፃናቱ ይሰማ የህፃናቱን ቀጥል አላምንም ብለዋል ስሙትና ከዛ አላልኩኝም በቃ እኮ አንዴ ይሰማ አሰማሽ ሰው እየሰማን ነው እንስማው ቪዲዮ ይናገር እኔ ሳለን ቪዲዮ ይናገር ያላልኩትን ነገር አልክስተለኝ ቁጭ ብዬ አላዳምጥም ይኸውልህ መጀመሪያ ያልኩትን እዚህ እኔን እየጠየከኝ ከዚያ ቪዲዮ ትከፍታለህ ከዋሸሁብህ ምንድነው ያሉት ኦኬ አሁን አዳምጠኝ እንግዲህ በደንብ አድምጡኝ እኔ ኮምፔር ሳረግ የነበረው ጮታሞችን ነው ፎከስ አድርጌ ድብልቅልቅ ያለው ጴንጤዎችን ስም ጠርቻለሁ እውነት ለመናገር እንደው ይቅርታ መጠየቅ ካለብኝ እነ ዩጭፋን ነው መጠየቅ ያለብኝ እውነት ለምን ስማቸው ሜንሽን ስላደረኩት እነሱን ስጠራ ቆየሁና ከስነ ምግባር አንፃር ሙስሊም ይሻለኛል ብያለሁ አሁንም አይደለም ከጴንጤ ከአጭበርባሪ ኦርቶዶክሳዊም እኔ ሀጂ ሙፍቲ ይሻሉኛል እሺ ከስነ ምግባር አንፃር እንዳሉና እንዳላሉ እንስማው አስጨርሰኛ ይኸውልህ ሁለተኛውን ልናገር የጴንጤውን እባክዎትን አገር ከማጥፋት ነው ያሉት እባክዎትን አንድ ጊዜ ልጨርስ ግድ የለም እኔ እኮ ሰጣለሁ ረጅም ሰዓት እንድታወራ ልጨርስ እኔ አታቋርጠኝ አሁንም ፕሮፍ አደርጋለሁ የዛሬ ሳምንት በነገራችን ላይ በተመሳሳይ ስለ ሙስሊሞች ተናግሬ ነበር ኦርቶዶክሳውያን እየወቀስኩኝ ሙስሊሞቹ ስርዓት አላቸው ባለባበስ ለእምነታቸው ጠንካራ ናቸው የኛዎቹ ዘልዛላ ብዬ ነው እንደውም የተናገሩ ራቆታቸውን እየሄዳችሁ ብዬ ተናግሬያለሁ ከስነ ምግባር አንፃር ነው ያወራሁት አሁንም በጣም ስነ ስርዓት ከሌላቸው ኦርቶዶክስ የሚሆን ጴንጤ እኔ ሀጂ ሙፍቲ ይሻሉኛል ኮንፈርም አደረጋል ከትምህርት አንፃር አልኩኝ ቀጥልኩኝና ከትምህርት አንፃር ምንም ጥያቄ የለውም ከሙስሊም ጴንጤ ይሻላል ከጴንጤ ደግሞ ሉተራን ይሻሉኛል ብያለሁ ስለዚህ ከሃይማኖት አንፃር ሳይሆንን ያወራሁት ይሻላል ጴንጤ ሙስሊም ይሻላል ያልኩት ስነ ምግባርን ነው የጠቀስኩት ኦኬ እሱ ደግሞ ትምህርት ቤተክርስቲያን ትደግፈኛለች እኔ ስነ ምግባር የሌለው ክርስቲያን ኦርቶዶክስ የሚሆን ጴንጤ የሚሆን ሙስሊም አንድ ገሃነም ይገባሉ ብዬ ነው የማስተምረው በቃ ስለዚህ አንድ ጊዜ ይኸውልህ እርሶ ማብራሪያውን ይተውትና የተናገሩትን እኮ ሰምተናል የተናገሩትን እናውቃለን አሁን የተናገሩትን በቪዲዮ ያለውን እንስማ አንድ ጊዜ እባክዎት ስለዚህ ቀጥል አሰማን ቪዲዮውን ዋናው ዓላማችን ቪዲዮ ላይ ስለሆነ ቪዲዮውን እንስማው አሁን ትናንትና ፖስት ከተደረገው ጀምራለን ትናንት ፖስት ከተደረገው ጀምርና እሱን ጀምርና ያኛውን ደግሞ እንሰማዋለን ወደ መጀመሪያው ተመለሳለህ ወደ ዋናው ወደ ኦሪጂናል እኔ አላልኩም የሚሉትን እንሰማለን ይሄው ምንድን ካላችሁ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል እዚህ ኋላ ከመጣ ልብ አድርጉ አገር መምራት ላይ ደርሰዋል እነዚህ ሰዎች አገሪቱን እንዴት አድርጎ መስቀል እዚህ ጋር ያዘልኝ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል ይህንን እናጥራው የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታዎች ሆኑ ካራክተራይዝ ያደርጓቸዋል ከዚህ አንፃር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ በነገራችን ላይ በኋላ ነግራቸዋለሁ ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል ቸርች ምናምን እየሸጡ ነው በየዓመቱ የነሱ ቸርች ነው የሚሸጠው በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል ምንም ጥያቄ የለውም ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አንደኛ ትናንትና የጴንጤ አስተምሮ ይጠፋል ነው ያልኩት ሲሉ ነው እያሉ ሲዋሹ ነበር ልንገርህ የተቆረጠው ልንገርህ ጴንጤ ይጠፋል ነው እያሉ ያሉት አንደኛ ላብራራለህ አረ ምንም ያራሩ ነገር የለም ያኛው ቪዲዮ አሁን ሚት ያርጉ የተቆረጠው ልንገራችሁ የተቆረጠው ይቀጥላሉ ቆይ ያኛውን ቪዲዮ እንሰማለን እሺ ያኛውን እንስማ የዚህ እንቅስቃሴ ይሄኛው ሙሉ ቪዲዮ ነው ተጽዕኖ በመሪዎቻችን ላይ ይመጣል አገር ያጠፋል ወገኖች ያገባል የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታዎች ሆኑ ካራክተራይዝ ያደርጓቸዋል ከአያ ጋር የሆነ ሂደት ፈስተምራ ነው የምትመጣው ገብታችኋል አይደል ሞዴሬተሮች ሚውት አድርጉ ግን እንትን አትሆናቸው
ሚዩት ነው እንጂ ማለት ብሎክ አታርጓቸው። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ ጨዋ ሉተራን እንዲኖሩ እንፈልጋለን። ጨዋ በጣም በጸጥታና በጽሞና የሚያገለግሉ ሰው we have to respect ገብቷቸዋል። የጋራ ሀገር ነው ያለ ከዚህ አንፃር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? መጨረሻው ፓጋን ነው። በቃ ሃይማኖት የለሽ እርባና ቢስ ልክ አሜሪካን ሀገር እንደተዘጋው ጴንጤ እየተዘጋ ነው። ቸርች ምናምን እስከዚህ ጋር ያለው ነው አሁን የቀድሞ ቪዲዮ ማለት ነው የተቆረጠ ተባለ። ስለዚህ አሁን ከዚህ ውስጥ የወጣ የትኛው ነው? አንደኛ ሞዴሬተሮች ምን ይታታርጉ የሚለው ቃልና ከአህያ የዋለች ጊደር ፈስተምራ መጣች የሚለው ቃል ነው ተቆርጦ የወጣው እና ፓጋን የሚለው እና ፓጋን ቆይ እሱን እኔ ነኝ ማብራራው አንተ አይደለም። ትክክል አይደለም። ኦኬ እንደዛ ከሆነ የእርሶን ማስረጃ ያወጡና ያብራሩታል። የእርሶን ማስረጃ ያወጡና ያብራሩታል። ምክንያቱም እኛ ሁለት ማስረጃ አቅርበን ምንም ማስረጃ ሳያቀርቡ አሁን አዲስ ሐሳብ በቃ ኦኬ እሺ። አሁን እሳቸው ደግሞ እንግዲህ ይሄ ተቆርጦብኛል የሚሉትን ይናገሩ። አካሄድ አትችሉም እንዴት እናንተ ግን ይሄዱ ግድ የሉትም። አሁን ትችቱን ተውት። የሚደረገው መሰላችሁ የሚደረገው ምንድነው? የኔ ቪዲዮ ተከፈተና ኦኬ አሁን ከዚህ ላይ ተቆረጠብኝ ትክክል አይደለም የሚሉት አለ የለም ተብዬ መጠየቅ አለብኝ መጀመሪያ። አየህ ታሰማና ራስህ ታብራራለህ። እኔ ያለውኝ እኮ መጥቻለሁ። እሱንማ ስታረጉት ዋላችሁ። ትናንትና የምወዳችሁ ጓደኞቼ ጭምር እዚህ ጋር ስትቦልጩኝ አመሻችሁ፣ በቃችሁ። አሁን እኔ መጥቻላችኋለሁ። እሺ ይሄዱ። የተቆረጠው ልንገራችሁ። አንደኛ መጀመሪያው ላይ ይቅርታ አድርጉልኝና ሙስሊም ይሻለኛል እምላትን ቆርጣችሁ ሙሉ ቀን ስታወሩበት ይዋላችሁ። በስላሴ ከሚያምኑ እንዴት ከኛ ሙስሊም ይሻላል እያላችሁ አረ ስትሰናከሉብኝ ዋላችሁት። ስህተት ነው። እኔ ያልሁት እንዲያውም ከትምህርት አንፃር ከሆነ ከሃይማኖት ማለት ነው። ከትምህርት አንፃር ምን ጥያቄ የለውም። ከሙስሊም ጴንጤ ይሻለኛል ያልኩኝ። አየህ ስነ ምግባር ጉለትን ደግሞ ከአቤል አቡና በላይ አይደለም። እኔ ስነ ምግባር በነገራችን ላይ እኔ ስነ ምግባር የጎደላቸውን ቄሶችን አጥማቃያንን ስሞግትም ሙሉ ሰው ጨዋ ጴንጤ እንዲኖር እፈልጋለሁ ያልኩት እኔ እና ባለጌ ጴንጤ እንዲኖር ነው የምትፈልጉት ማለት ነው እኮ። ከስነ ምግባር አኳያ ሙስሊም ይሻላል ያሉት ጴንጤው የትኛው ነው ገዳይ ጴንጤ? የትኛው ነው አራጅ ጴንጤ? የትኛው ነው ሌባ ማጅራት የሚመታው ጴንጤና በስታስቲክ አቅርቡልን። በጣም ጥሩ ላቅርብልህ። እሱንማ ላቅርብልህ እንዴ ልንገርህ። እኔ እያልኩ ያለሁት ነገር ምንድነው? አገር ያበላሻል። ይሄ እንደ ናይጄሪያ እንደ ምናምን የምናየው አይነት ልቅ የሆነ ከመጣ ሀገራችን ውስጥ ሀገር ያጠፋል እኮ። እነማን ናቸው ቀሲስ? እኔ ይህንን መልስ እየሰጠሁት ለእነማን ነው? በጴንጤና ስለ ሉተራና ስለ ጴንጤ አንተ ምን አገባህ የምትሉ ሰዎች አላችሁ ብዬ ማብራሪያ ይህን የተናገሩት ነው። ጨዋ ሉተራንና ጨዋ ጴንጤ መኖር አለበት። ከጴንጤዎቹ ደግሞ ሉተራን ይሻሉኛል እኔ። ስለዚህ ለአንድያው እንደ አሜሪካኖች እንዲያውም ሁለተኛ የተቆረጠው አሜሪካ ሀገር የተዘጋውን ቸርች ኢትዮጵያ እንደተዘጋ አድርጋችሁ ያቀረባችሁት እዚህ ጋር። እኔ ያልኩት ለምሳሌ አሜሪካ ሀገር እንደተዘጉት ኢትዮጵያም ያሉት ይዘጋሉ በዚህ ከቀጠሉ ብያለሁኝ። ይውልሲ ምንድን ነው የተዋሸው? ይሄው ድጋሚ መስማት አሁንም እናገራለሁ። ይኸውልህ አሁንም እናገራለሁ። ድጋሚ መስማት ኖ ምንም አይናገርም። ግሎሪ እንደዛ ያሉበትን ቪዲዮ ያምጡ ነው በቃ አለቀ። ኦኬ ክፈተው። እንደ አሜሪካ ያሉበትን ቪዲዮ ያምጡ። አሁን እኮ አሰማው እኮ አሁን እኮ አልኩኝ። እንደ አሜሪካ ቪዲዮ ያምጡ እስቲ። እንደ ውጭ አውሮፓ ብያለሁ። አውጣው። ከዚህ በኋላ ማስረጃውን ያምጡና ያሳዩ። አውጣው። ይኸው አውጣው። አሁን ያሰማው ላይ እኮ ነው። በቃ ከአንድም ሁለት ያሰምተናል። ከዚህ በኋላ የሚያመጡት ብያለሁኝ እኮ ይኸው ቪዲዮ ላይ ሰምቼዋለሁ። አሁን ሰምተሃል አንተ ራስህ። ስለዚህ ያሉትን አላልኩም ብለው ለምንድን ነው የሚክዱ? እሺ ኦኬ። እኔ ጋር ለምን አላሰማህም? ኦኬ ላሰማህ። አሁን ቪዲዮውን ዳውንሎድ አደረገዋለሁ። ወይኔ ቀሲስ በስመ አብ ሊሰን ይጨርፉ። በነገራችን ላይ ወንድሞቻችሁ እዚህ ጋር ራሱ ይታዘቧቸዋል። ለምናከብረው ተጠቀሙብን። በእርግጥ ግድ የለም። እሺ ሂዱ ያሳዩን። እሺ ምን ስትሞልጩኝ ውላችሁ ነው ተሰብስባችሁ? እኛ እንዲህ እንኳን ተናግረው እርሶ ከማለት ውጪ ላሰማ ምን ችግር አለ? ምን ይሳነኛል? እኔ ያሳይታለሁ። ባይዘው በጣም ነው የምወዳችሁ። እኔ አልጠላችሁም። እንደዚህ አስባችሁ ከሆነ ተሳስታችኋል። እስራኤል ዳንዛን ነው የምናገር። እንግዲህ እንግሊዝኛ የምንቃወመው ነው እንግዲህ። እሺ የጴንጤቆስታል ከ19 የፕሮቴስታንቱ ደግሞ ምን ይላቸዋል? እነሱን
ትንሿ ኦርቶዶክስ እያሉ ነው የሚጠሯቸው። በነገራችን ላይ ትንሿ ኦርቶዶክስ እያሉ ይዘባበቱባቸዋል። ኦኬ መጥማጥ ናቸው ወይ ደግሞ እንደ ስስት መልካቸውን ነው የሚቀያየሩት። አድራ ጥምቀት እንደማያድን እሺ። ስለዚህ የት ነው ያሉት ማለት እኔ እምነት የሰዎች ፐርሰናል እምነት የሰዎች ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ነው አይቻለሁ። ሉተራን ተብሎ የሚጮህ አታዩ፣ በጣም የተረጋጉ ናቸው። በተለይ ኮንሰርቫቲቭ የሆኑት በነገራችን ላይ በካሪዝማቲክስ እና በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ልነግራችሁ አልችልም። በጣም ሰፊ ልዩነት ነው ያለው። ኢትዮጵያ ውስጥ ያለው ሉተራን ካሪዝማቲክስ ውስጥ የገቡ ከሆኑ በቃ ጴንጤቆስጤ በሏቸው። በጣም 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 ተውጠዋል፣ አልቀዋል። በቃ ዝም ብለው መጽሐፋቸውን ያወሩታል እንጂ እነ ዳዊት እነዚህ የምታወሩት የካሪዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁ፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት ይሄ የጴንጤቆስጣል ከ19ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው ማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ፣ ሞላጫ፣ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባዶ ጩኸት ድብልቅ ያለ። አሁን እዚህ ጋር እንስማማለን እንዳላልኩኝ። አይ ቆይ መጀመሪያ የተነሱበትን ፕሩቭ ያደርጉ። እንደ አሜሪካን ያልኩት እኮ እሱማ ሊመጣ ነው። ላመጣው ነው እኮ እሱ እዚህ ላይ መጀመሪያ እንተማመን ብዬ ነው እንዳላልኩኝ። አይ ቆይ እሱን አውጡትና ፖይንት ባይ ፖይንት ነው የምንሄደው። እሱን አውጡትና ከዛው እዚህ ላይ ይቅርታ ጠይቁ። አይቆጫችሁ? መጀመሪያ ያኛውን ፕሩቭ አድርጉ፣ የተነሱበትን ፕሩቭ አድርጉ እኮ እያየ ነው። ሁለተኛ እንዳንመለስ እያረጋገጠን እንሂድ ብዬ ነው። አይ ሁለተኛ እንመለስበታለን። ገና ስንት ነገር አለ እሱ ላይ። መጀመሪያ ግን እንመለሳለን። ፕሩቭ አድርጉ። እንዳይወራ ቃሌ እኔ ምን እንደነካህ አላውቅም። ያንን ፕሩቭ አድርጉ። አንዴ ይሄን እዚህ ላይ እሺ፣ እዚህ ላይ ላውራ ችግር የለውም። ችግር የለውም። እዚህ ላይ ላውራ። እሺ፣ ይቅርታ ጠይቃለሁ። ኧረ ምንም ይቅርታ የምጠይቀው ነገር የለም እዚህ ጉዳይ ላይ። ለምን? ምክንያቱም በየትኛውም አይነት መንገድ በየትኛውም አይነት መልኩ እኔ የተናገርኩትን አውቀዋለሁ። በየትኛውም አይነት መልኩ እንደ እዩ ጩፋ ካለው ጴንጤ ሙስሊም አይሻለኝም። ሙስሊም ይሄንን ያልኩት ሂዱና እስቲ ሙስሊም ላይ የሚሰሩ አፖሎጂስቶቻችሁን ጠይቋቸው ብያለሁ ጭምር ማለት ነው። ከየትኛውም አይነት ጴንጤ ሙስሊም ከተሻለ ማለት ነው። በዛ መንገድ እዚህ አንመለከተውም ጭራሽ። የሙስሊምን አፖሎጄቲክስ የሙስሊምን ስራ የምንመለከተው እኛ በጣም ኤክሰፕሽናል አድርገን ሙስሊምን በተመለከተ እኔ ከእናንተ ጋር እሰራለሁ፣ እናንተ ጋር ተቃውሞ እያቀረብኩኝ ማለት ነው። የተናገርኩት ይሄንን። ስለዚህ በዚህ ጉዳይ ላይ ይቅርታ የምጠይቅበት ጉዳይ የለም። ከሙስሊም የሚበልጥ ምንም አይነት ከሙስሊም የሚያንስብኝ ምንም አይነት ጴንጤ አይኖርም እኔ ማለት ነው። በየትኛው መልኩ እዩ ጩፋን፣ እስራኤል ዳንሳን ቆይ ልጨርስ። እዩ ጩፋን፣ እስራኤል ዳንሳን ልቃወም ይችላል። ወጥቼ እዚህ ሁለቱ ላይ ሙድ እያዝኩ የምውለው እኔ ነኝ ሲጀመር ራሱ። ተውት፣ ፖሌሚክሱን ተውትና ማለት ነው። ነገር ግን ወደ ሙስሊሞች ሲመጣ እኔ እነሱን በተመለከተ የምደራደርበት ሰው የለም በአጭሩ። ስለዚህ በዚህ ጉዳይ ላይ ይቅርታ የምጠይቅበት ጉዳይ የለም። የተናገርኩት ይሄን ስለሆነ ማለት ነው። አስቀድሞ ግን አልጨረስኩም። አስቀድሞ ግን እርሶ ከተሻሉት የሚሻሉትን እኔ እርሶ ያውቃሉ። እርሶ ከተሻሉት ማለት ጉዳያችን ሲጀመር እሱ አይደለም አሁን ያሉት ላይ ነው። ጴንጤ በ20 ዓመት ውስጥ ይጠፋል ብለዋል ያልኩት። የውጮቹ እንደ አሜሪካ ያሉትን ነው ቸርች ይዘጋል ያልኩት፣ እንደዚህ ይሆናል ያልኩት ብለዋል። እንደ አሜሪካ እንደሆነ ያሉትና የኢትዮጵያውን ጴንጤ እንደሆነ በ20 ዓመት ውስጥ ይጠፋል ያላሉት ሊያሳዩን ይገባል። በዚህ ጉዳይ ላይ እርሶ ከተሻሉት እኛ ምን አገባል? ነገር ግን ለኛ አይሻለንም። ሌሎችንም ሄደው አፖሎጂስቱ ላይ የሚሰሩትን ብጠይቋቸው እነሱም አይሻላቸው። ስለዚህ ይሄ ነው የዚህ ጋር ያለ ፖይንት ማለት ነው። የምናገረው ነገር ስለሌለኝ ሳይሆን ጭራሽ ጉዳይ ስላልሆነ ነው የተውኩት። እሺ፣ አሁን ደግሞ ሚውት አድርግና ልናገር። እሺ፣
በነገራችን ላይ ቃሌ ሰው የማያዳምጥ ሰው የማይታዘብ ብቻችንን የምናወራ ዝቤር ዘግተን የምናወራ ነው የመሰለው። ሰው ይታዘባል፣ ችግር የለው። እኔ ደግሞ ልንገርህ የኔ እይታ ነው ይሄ። የኔ ትምህርት ብቻ ሳይሆን የቤተክርስቲያን ትምህርት ነው። በነገራችን ላይ በቤተክርስቲያናችን ድህነት አይጠፋም ሰው ኃጢአት ይሰራል የሚል ትምህርት ስለሌለን ኦርቶዶክስ የሚሆን ጴንጤ የሚሆን ሙስሊም የሚሆን አጭበርባሪ፣ ሌባ፣ ሞላጫ ከሆነ ገሃነም ሲኦል ነው የሚገባ ብለን ነው የምናምነው እኛ። ኦርቶዶክስ የሆነ ሁሉ ገነት ይገባል ብለን አናምንም እንደ ሃይማኖት። ኦኬ። ስለዚህ ሃይማኖት ከምግባር ጋር የያዘ ሰው ነው፣ ክርስቶስን የሚመስል ሰው ነው ወደ እግዚአብሔር መንግስት የሚገባ ብለን ስለምናምን እኔ ምን እላለሁኝ? ኦርቶዶክስ የሆነ አጭበርባሪ፣ ሌባ፣ ሞላጫ ክርስቶስን የማይመስል ካለ ሙስሊምም ይሁን ጴንጤም ይሁን አንድ ነው። አንድ ሲሆን ያለው ሌላ ሁለት ሻል ያለ ምናምን ቀረብ ያለ ቢቹ አካባቢ የለም። ስለዚህ ከዚህ አንጻር ነው የተናገርኩት። አሁንም ከስነ ምግባር አንጻር ግን ሳወራ እኛ ቤትም ካሉ እናንተ ቤት ካሉ ሞላጮች ሀጂ ሙፍቲ በስንት ጣይሞ ይሻሉኛል ከሀገር አንጻር ከስነ ምግባር አንጻር ነው። ምክንያቱም ስነ ምግባር ያለው ትውልድ ካለ ትምህርት ቤት ልጆቻችን አብረው ነው የሚማሩ፣ ሆስፒታል አብረን ነው፣ በትምህርት ቤት በየትኛውም ቦታ አብረን ስለምንሰራ ስነ ምግባር ካለን እምነት የሰው የግሉ መብቱ ስለሆነ የወደደውን የመከተል መብት አለው። ስነ ምግባር የሌለው ትውልድ ግን አጥፊ ሳይመጣ እርስ በርሱ ስለሚጠፋፋ አሁን ሀገራችን እንደምናየው። ስለዚህ ስነ ምግባር ከስነ ምግባር አንጻር ነው እኔ ከጩኸታሞች ከነዩ ጩፋ ሙስሊም ይሻለኛል ብያለሁኝ። አልጸጸትም። ሳምንት ከኦርቶዶክስ አለባበስ አንዳንዶቹ ቅጥ ያጣችሁ ሴቶች ይልቅ የሙስሊም ሴቶቹ ይሻላሉ ብዬ እንደተናገርኩት ይህንን ባይዘው ሙስሊሞች ሰርተውበታል። ይኸው እኛ እንሻላለን ብለው ኦኬ መስራት ትችላላችሁ። አሁንም ሪከርድ አሉ። ከስነ ምግባር አንጻር ከጨዋ ከሞላጫ ከሚያጨበረብጥ ጴንጤ ኦርቶዶክስ አሁንም ስነ ምግባር ያለው ሙስሊም ይሻለኛል ለኔ። ይሄ እንደ ትምህርትም ጭምር ነው የምናገረው እኮ። እኔ ግን ይቅርታ አድርጉልኝ አላልኩኝ። ይቅርታ እናንተ ትናንትና ኖ ይችን ብቻ የሚሻሉት ከማን ነው ከማለት ወይ ከአጭበርባሪ ይሻላል። ከራሳቸውን ኦርቶዶክስ ራሳቸውን ወክለው ከሆነ የሚኖሩት ችግር የለብንም። እኛ ሲጀመር ትናንትናም ከፍተን ያወራ ነው፣ ዛሬም ከፍተን ያወራ ነው። እንዴት ከሙስሊም እናንተ ትሻላላ እናንተ ሙስሊም ይሻላል ይላሉ ብለን አይደለም። እዛ ላይ ሀሳብ ብቻ ሰተን ያለፍነው እንጂ ሀሳብ ብቻ ሰተን ያለፍነው እንጂ ወደ ሌላኛው ነው ሀሳባችን። እኛ ህፃናቶቻችንን ድንጋይ የሚያወራውር ነገር ብለውብናል። ጴንጤ ይጠፋል ብሏል። በቃ ይሄ ነው የኛ ዋናው ሀሳባችንና እዛ ላይ ነው መሄድ ያለብን። አንተሽ ይቅርታ አልጠይቅም ብለሃል። ኤፍሬምን ግን መጠየቅ እፈልጋለሁ። ምክንያቱም በሃይማኖት ነው ስታነጻጽሩ የነበረው። ኦኬ ኤፍሬም ትናንትና ስታዩት የነበረ ከጴንጤ ሙስሊም ይሻለኛል ያልኩኝ ተቆርጦ ነው የቀረበው። ከሃይማኖት አንጻር እንደሆነ እንዴት በስላሴ የሚያምንና የማያምን ሰው ያነጻጽራሉ ስለሆነ ስትሉ የነበረው ኤፍሬም በዚህ አይቆጭም? አትጸጸትም? አይ እኔ ስፔሲፊክ አድርጌ ቀሲስ አሁን በሰጡት ጉዳይ ላይ ይሻለኛል በሚል ይሻለኛል አይሻለኝም በሚለው ሀሳብ አልሰጠውም። ሀሳብ የሰጠውባቸው እርሱ ያነሱት ዋና ዋናው ተነስቶ አሁን ወደ እንትኑ ገባን ቶፒክ እና የሰጠውት እኔ ሀሳብ ዋና ዋና በሆኑ ጉዳዮች ነው እንጂ አሁን በሚያነሱት ይሻለኛል አይሻለኝም በሚለው አይደለም። እሱ እኔ በመሰረቱ ቅሬታ በአንተ የለኝም። በአንተ ላይ ያለ ቅሬታ ተው። በአንተ ላይ ያለ ቅሬታ ቪዲዮውን በተቆረጠ ቪዲዮ አስተያየት በመስጠት ብቻ ነው። ሰምቼዋለሁኝ። ቅሬታ የለኝም፣ አንስቻለሁኝ። ግን ልጨርሳት ይችንና እኔ እሱ ላይ ሳይሆን ሀሳብ የሰጠሁት እንዳልኩት ያነሷቸው ዋና ዋና ሀሳቦች አሉ። አሁን እየተነሱ አይደለም። አይደል ነው ሰማው እየተነሱ አይደለም። ሀሳብ የሰጠውበት አለ። ቪዲዮን አይቼ ነው የሰጠሁት። ደማተረው ፋክት እሱ አሁን ሙስሊሞችን በተመለከተ ካራክተራይዝ ነው ይሻሉኛል ያልኩት አለ። እኔ አሁን ቪዲዮውን ሳይ ማለት ነው የማይመስል ነገርም which is character-wise የማይመስልም ነገር አለ እሱ በተናገሩበት ጉዳይ ላይ እስቲል እዛ ላይ እኔ እንትን ከሌለኝ አስፈላጊ ከሆነ ትልቁ ላይ አድርገኝና ላሳይ አስቼ ካራክተር-ዋይዝ ብቻ እንዳልሆነ ማለት ነው። ለምሳሌ እንደዚህ ይሄንን ሲሉ ነበረ። ይሄ ማለት እንግዲህ እኔ አሁን ይሄ አሁን መከፍትላችሁ እንትን አይደለም። ኦኬ የተቆረጠ ቪዲዮ ምናምን እንዳትሉ ላይቭ ነው መከፍትላችሁ ከኦርቶዶክሳውያን ሚዲያ እናት ቤተክርስቲያን የሚለው የኦርቶዶክሳውያን ሚዲያ አለ እንደምታውቁት ማለት ነው።
እና ከሱ ላይ ነው የምከፍትላችሁ። አንድ ጊዜ ኔትወርኩን ላገናኝና አንድ ደቂቃ ማትሞላ ነች ስሙት ይሄንን ነገር። እንደገና ደግሞ ጥምቀት አያድንም የሚሉትን ሰዎች ድናቸዋል እያላችሁ ኮንፈርም የምታደርጓቸው ከሆነ ድናል ካልከው ለምንድን ነው የሚመጣው? ለምን ታጠምቀዋለህ? ሲጀመር ጥምቀት ለድነት ነው ካልክ፣ ጥምቀት ከሞትና ከዲያብሎስ ይቤዣል ካልክ፣ ከሞትና ከዲያብሎስ ያልተቤዣውን ሰውዬ ስታጠምቀው ለመቤዠት እያጠምቅ ያልተጠመቀው ሰው ድናል ለኮንፈርም የምትሰጥ ከሆነ ወይ ፖለቲካው አልገባህም ወይ ትምህርት አልገባህም ማለት ነው። እኔ በጣም እውነት መናገር ከሆነ አደላለሁ። ሁለቱም ለእኔ አንድ ማለት እኔ ከኛ ጋር ግንኙነት የላችሁም፣ ምንም ጥያቄ የለው። በሳክራሜንት በቅዱስ ቁርባን በጥምቀት አንድ እስካልሆን ድረስ አንድ ነን ብዬ ከእናንተ ጋር አላምንም። ግን ምረጥ ብባል ግን በትምህርት ለመጽሐፍ ቅዱስም ለቤተክርስቲያን ካልቸርም በጣም ቅርብ ስለሆኑ ሉተራን ከጠፉ ሰዎች እንደው ለቤተክርስቲያን ለውይይት ኦፕን የሆኑ ሰው እኛም ከጴንጤ ጋር ቁጭ ብላችሁ አውሩ ብንባል እንደ ካውንስል በምን ጉዳይ ነው የምናወራ? ስለምን እናወራለን? ያመነ የተጠመቀ ይድናል የሚለውን አይ ያመነ ብቻ ጥምቀት ውሃ ነው እንዴት ውሃ ሊያድን ይችላል እያሉ ገና የሚመራመሩ ሰዎች ጋር እኔ ከሙስሊም ጋር እንደማመቃ ምንም እኮ የተገለበጠ ቁርአን ማለት ነው። ቁርአኑን ይገርማል። የሶሪያዊ ቄስ ነው ገለባ አውጦ ለዚህ ለመሐመድ የሰጠው አፈራርሶ ስም ቀያይሮ ምን ብሎ መጽሐፍ ቅዱስን አፍርሶ ማለት ቃሉን በርዞ ነው ቁርአን የሚባል ከሰማይ ወረደልኝ ያለው መሐመድ። እና እኔ አንድ ጴንጤ ያመነ የተጠመቀ ይድናል እያለ ጌታ አይ ያመነ የተጠመቀም ሳይሆን ያመነ ብቻ ነው የሚድነው ካለኝ ይሄ ስጋዬ ነው ይሄ ደሜ ነው ብሉ ጠጡ ብሏል ጌታ። አይ ስጋው እንዴት ሊሆን ይችላል? አይ መታሰቢያ ነው ካለኝ የተገለበጠ እንትን ሙስሊም ነው በቃ እንጂ መጽሐፍ ቅዱስን የሚያምን ግን መጽሐፍ ቅዱስ የሚል ግን ትምህርቱ የሌለው የአባቶች ምንለው እንደተረገሙት ቤተክርስቲያን እንዴት እንደመጣች የማይረዳ ንቅል የሆነ ጴንጤ ጋራ ቁጭ ብዬ ይሄ ጊዜን ማበከል አልፈልግም። ግን ኮንፌሽን ያላቸው ሳክራሜንት የኛም ቀሲስ ያው ንቅል ጴንጤ ብለውኛል። ግን ለዛ ይቅርታ አልጠይቆትም እርሶን እና ምንድነው አሁን ከዚህ ቪዲዮ ያየሁት ያው እንትኖች ካራክተር ዋይዝ ብቻ ሳይሆን ዶክትሪናሊም የፔንቴኮስታል ዶክትሪን ያው የሙስሊም እንደሆነ የተገለበጠ ቁርአን እንደሆነ ወይም ደግሞ የተገለበጠ ሙስሊም እንደዛ እንደሆንን እንደዛ አይነት ነገር ነው ሀሳብ ሲያነሱ የነበረው። ግን በዋነኛነት ይሄ አይደለም እንትን ሲልም የነበረው ሲያነጋግረንም የነበረው ስንናገርም የነበረው በዋነኛነት በጣም ሴንሲቲቭ ጉዳይ አንስተዋል። እሱ ምክንያቱ የልጆች ጉዳይ ነው የተነሳው እና ልጆችን በተመለከተ የሰጡት ሀሳብ በጣም ትክክል ያልነበረ ነው፣ በጣም አደገኛም ነው እና በሱ ጉዳይ ላይ ሀሳብ ሰጥተናል። ሌላ ሁለተኛ ደግሞ እኔ ሀሳብ የሰጠውበት አለ ኮንሰርን ያደረገኝ ሁለተኛው ደግሞ ማለት ነው ምንድነው እሱም ደግሞ ይሄ የፔንቴኮስታልን እምነት ወስደው አላውቅም ለምን እንደቀላቀሉት ከዛ ወዲያው ወደ ፕሮስፐሪቲ ጎስፕል ቀየሩት። የፔንቴኮስታልን ሃይማኖት ማለት ነው ፕሮስፐሪቲ ጎስፕል ጋር አገናኙት። ከዛ ደግሞ ወሰዱና ከመንግስት ጋር አገናኙት እና መንግስት ሆነዋል። አገር እያጠፉ እንደዚህ ያሉ እንዴ! አንደኛ እኛ ሀገር እየመራ ያለው የኢትዮጵያ መንግስት ነው እንጂ ጴንጤ አይደለም። ሀገር እየመራ ያለው ሙሉ ወንጌል ወይ መካነ ኢየሱስ ተቀብላ ሀገር እየመራች አይደለም፣ ሀገር እያስተዳደረች አይደለም። እንዴ በአንድም በሌላ አጋጣሚ ሀገር የሚመሩት ሰዎች ሃይማኖታቸው የወንጌል አማኞች ሊሆኑ ይችላሉ ሰዎቹ። እኛ ምን አገባን? የወንጌል አማኝ ሆኑና ኦርቶዶክስ ሲመራ ነበር። ነገ ደግሞ ሙስሊም ሊኖር ይችላል። አሁን ካሉት መሪዎች ቀጥሎ ደግሞ ሙስሊም ሊሆን ሀጂ እንትና ምናምን የሚባል ሰውዬ መጥተው ሊሆን ይችላል ደግሞ የሚመሩት ሀገሪቱ። እነሱ የሚወዳደሩትም የተመረጡትም የሚሰሩትም ለምድራዊ መንግስት ነው። ትምህርታቸውም ችሎታቸውም አቅማቸውም እንደዛ ነው እንጂ የቤተ ክህነት አገልግሎት ሊሰጡ አይደለም ቤተመንግስት የሚገቡት። እና ፔንቴኮስታል ሃይማኖት ቤተመንግስት እንደገባ ከዛም ጋር ደግሞ ተያይዞ እንደዚህ ሀገር እየጠፋ ነው እንደዚህ አሁን እንደዚህ አይነት ትርክቶች ነገ ከነገ ወዲያ ወርደው ዋጋ የሚያስከፍሉ ነው። ልጆቻችንን ዋጋ የሚያስከፍሉ ነገሮች ናቸው። ዝም ብሎ እንደ ቀልድ የሚታለፉ ከሆነ ማለት ነው። እኛ በተደጋጋሚ ተናግረናል። እንዴ ለምንድነው እኛን ስማችን የሚነሳው? ወንጌል አማኞች ተብሎ ከፖለቲካ ጋር ከሀገር መምራት ጋር ተያይዞ የሚነሳው ለምንድን ነው?
እንዳልኩት ቅድም ሰዎቹ የተመረጡት ሙሉ ወንጌል ወይ ቃለ ሕይወት አይደለም የተመረጡት። እዛው በዓለማዊ ስርዓት እኔ ፖለቲካ ብዙ አላውቅም፣ ግን ፖለቲካ እዛው አላቸው፣ ፓርቲ ምናምን አላቸው፣ ስብሰባ አድርገው ምናምን እዛው የሚፈቅድላቸው ህገ መንግስት ምናምን አላቸው የራሳቸውን ይቻለ። በዛ ውስጥ አልፈው ነው የሀገር ወደ መምራት የመጡት። ሀገር የሚያስተዳድሩት በዛ ሲስተም ውስጥ አልፈው ነው እንጂ ቃለ ሕይወትና ሙሉ ወንጌል ተመርጠው አይደለም። ሰው ለምንድን ነው ማጣበቅ የተፈለገው? የወንጌል አማኙንና የቤተ ሰኩላር ዓለሙን ደግሞ የዓለማዊ መንግስቱን ደግሞ ለምንድን ነው ማጣበቅ የተፈለገው? እና ሀገር እንደዚህ እያደረጋችሁ ነው፣ ሀገር እንደዚህ እያደረጋችሁ ነው፣ ሀገር እንደዚህ እያደረጋችሁ ነው ተብሎ እነማ ወንጌላውያን ፔንቴኮስታሎች እንደዚህ እየተባለ ነው ሲወራ የነበረው። ይሄ አደገኛ አይደለም እንዴ? በዚህ ጉዳይ ላይ ማውራት የለብንም እንዴ? ነገ ከነገ ወዲያ ዋጋ የሚያስከፍለን ነገር አይደለም? እኔ አሁን ሰው ካህን ኖት፣ ብዙዎችን መንገድ የሚያሳዩ የሚመሩ ሰው ኖት፣ ብዙ ሰው የሚሰማውት ሰው ነው። እንደዚህ አይነት ነገሩን እርስዎ ኃላፊነት ወስደው ማይናገሩ ከሆነ ነገ ከነገ ወዲያ እኮ እኛ ልጆቻችን ላይ ከሆኑ ጦሱ የሚመጣው ይሄ ጴንጤዎች አገር እየበተኑ ነው እያሉ እኮ ነው። እሱ አገር እያበላሹ ነው እንዲያረጉ ነው እያሉ ነው። አሁን አገር መንግስት የሚመሩ መሪዎችን ልክ ከቸርች የሄዱ ቸው ድሮም ከልጅ ወደ ሲስተም ውስጥ አልፈው ወንበር ያዙ። እኛ ከኛ ሃይማኖት ጋር ምን ያገናኘዋል? ሰዎቹ ሃይማኖታቸው ምንም ሊሆን ይችላል። ቅድም እንዳልኩት ከዚህ በፊት የተለያዩ ሃይማኖት ያላቸው ሃይማኖት የሌላቸውም ሰዎች ኢትዮጵያን ሲመሩ ነበር። እኛ ትዝ ብሎን አያውቅም ከየት ሃይማኖት ነው ከምንድን ነው የመጣው ብለን። ነገም እንደዛ ነው። ሃይማኖት የሌለው ሰውዬ መብቱ ነው ኢትዮጵያዊ እስከሆነ ድረስ አገር ሊመራ ይችላል። ነገ ምንም በድንጋይ ነው ማምነው የሚለው ሰውዬ ድንጋይ ተክሎ ቤተመንግስት ላይ ለድንጋይ እየሰገደ ገብቶ አገር መምራት ይችላል። ኢትዮጵያ እስከሆነ ድረስ መብት ነው፣ መብት አለው። ሌላ ዓለም ነው። እኛ መንፈሳውያን ስንሆን ደግሞ ሌላ መንግስት ነው ያለን። እኛ ሌላ ሰማያዊ መንግስት የሚባል አለ። በዛ ስርዓት ነው እኛ የምንተዳደረው፣ ምንሰራውም ምንዳኘውም በዛ መንግስት ነው። የምድራዊ ስርዓትን የምድራዊ መንግስታትን ብናከብርም ማለት ነው። ይሄ እዛ ጋር ተጣብቆ የኛ ስም እየተነገረ ያለው በጣም አደገኛ ነገር ነው። እኔ አሁን ቀሲስ ስሆን አንዴ ብቻ ሳይሆን 2 ጊዜ ሰምቼዋለሁ። ከዚህ በፊትም አያይዘው እንደዚህ ሲያወሩ ይሄ ኃላፊነት የጎደለው አካሄድ ነው። ትክክል አይደለም። ነቲንግ ቱ ዱ ዊዝ ፔንቴኮስታል ኦር ወንጌላውያን አማኞች ያ ፖለቲካ ነው፣ ራሱን የቻለ ሌላ ዓለም ነው። ሌላኛው ህፃናት ላይ የተናገሩት ነገር ትክክል አይደለም። በዛ አዝነናል። ሁሉም ሰው አዝኗል። እንደውም ነገሩን በጣም እንደዚህ እንዲራገብ ያደረገው እና ሴንሲቲቭ ያደረገው ህፃናት ላይ በተናገሩት ነገር ነው። ደግሞ ትክክል ነው ወይም ስንል እንዴ አሁን ሌሎቹ እኮ እኔ ብዙ የተናገሯቸው ላይ እኔ ደስ ይለኛል። አሁን ቀሲስ እርሶ ቤት የምፈልገው ምንድን ነው? እርሶ ቤት አንድ ሉተራን ጎበዝ ሉተራን ነው በደንብ ያውቃል የሚረዳል የምትሉትን ሰው ይጋብዙልኛል፣ እኔ እመጣለሁ። ከዛ እውነት እንዳሉት እርሶ በተደጋጋሚ በየቀኑ እንደሚያነሱት ለኦርቶዶክስ የቀረበው ሃይማኖት ወይም ደግሞ ትራዲሽን የሉተራውያን ነው ወይስ የፔንቴኮስታሉን ነው የሚለው ማውራት ፈልጋለሁ። ኤቭሪ ዲቴል አንስቼ ማውራት ፈልጋለሁ። እርሶ ቤት ነው ማውራት ፈልጋለሁ። ሰው አምጥተውልኝ የሚያወራ ሰው ማለት ነው። ጥምቀት ለድነት ያድናል፣ ለድነት ነው። አዎ። እርሶ ያምናሉ እንደዛ? አዎ። ሉተራን ትራዲሽን እንደዛ ነው። አዎ። ብሬክዳውን ሲደረግ እኮ እርሶ ሎቱ ስብሐት ብለው ነው የሚሮጡት እኮ እንትኑን ቢያዩት ብሬክዳውን ሲደረግ። ምክንያቱም ከእርሶ እምነት ጋር ሰማይ ከምድር እንደሚርቅ የራቀ ነው። እነሱ ህፃናት እኮ ያጠምቃሉ፣ ኦፍኮርስ ጥምቀት ለድነት ይላሉ፣ ኦፍኮርስ ይህንን ያውቃሉ። እርሶ ሰው ሲጠመቅ እግዚአብሔር እምነትን በልባቸው ይፈጥራል ብለው ነው የሚያምኑት። እነሱ እምነት ራሱ የእግዚአብሔር ስጦታ ነው ብለው ነው የሚያምኑት። እርሶ ደግሞ እንደ ፔንቴኮስታል ሁሉ ያመነ ሰው ነው የሚጠመቀው ብለው ነው የሚያምኑት እንጂ ሰው እየተጠመቀ ልቡ ስር እግዚአብሔር እምነት ይፈጥራል ብለው አያምኑ። ብሬክዳውን ሲደረግ እኮ ሰማይ ከምድር እንደሚርቅ የራቀ ነው። እንደዚህ ቴዎሎጂካል የሆኑ እንትኖችን አላነሳንም። አሁን እድል አለ፣ እሱ እንነጋገራለን በጣም ሰፊ ጊዜ ወስደን ማለት ነው ወደፊት። ግን አሁን ያነጋገረን እንደዚህ አሁን ቀሲስኛ እርሶንም እንትን ብሌም ለማድረግ አይደለም። የተለያዩ እንደዚህ ሶሻል ሚዲያ ላይ ይሄ ቅበተ እምነት አገልግሎት ጥንቃቄ ይሻሉ ሁልጊዜ እንደምንለው ማለት ነው። እኛ አንድ ሰው ብዙ የሚመክሩን ሰው ኖት፣ ከእርሶ ምክር የምንቀበል ሰው ኖት። ይህን ነገር ይጠፋውታል ብዬ ደግሞ አላምንም። ጥንቃቄ የሚፈልግ ነገር ነው። ሲስት በጣም ከባድ ነው፣ ሚዛኑን ከሳተ ማለት ነው። ቀጭን ስለት ላይ የመራመድ ያህል ነው እና አሁን ስለሳተ ነው ሚዛኑ። ይህን ሁሉ የተቆጡት እዚህ ወንጌላውያን የምታያቸው አገልጋዮች የተቆጡት እንዴት ልጃችን ላይ ልጅ አላቸዋል፣ ልጅ ወልደዋል፣ ካራክተራይዝ እያደረጓቸዋል ልጆቻችንን አሉ። አሁን ይሄ በጣም የሚኖሩበት ሀገር እንግዲህ አሜሪካ አላውቅም፣ እንግሊዝ ሀገር
በጣም 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 ዲስክሪሚኔሽን በጣም ከባድ አደገኛ ወንጀል ነው እዚህ ሀገር ማለት ነው። እና ያ ነው ያስቆጣቸው። ልጆቻችን ሲሄዱ ነገ ትምህርት ቤት ሊገላመጡ ነው ወይ ጨዋዎች ናቸው እንትን ናቸው ተብለው ጣት ሊጠቆሙባቸው ነው ወይ የሚለው ነው ያስደነግጣል። ኮንሰርን ቢሰጣቸው እና ቢነጋገሩ እና በእነዚህ ጉዳዮች ነው እንጂ እንትን ያለው አሁን እኔ ከሙስሊሞች ጋር እንደዚህ ምናምን እሱ መብቶት ነው። ሌላው ደግሞ እኔ ለወንጌላውያን ደግሞ ለሌሎቻችሁ የምናገረው እንዴ ቀሲስ ድበኩሉ ላይ ያነሳችሁትን ጥያቄ አታነሱም እንዴ? በእኛ ማሊያ የሚዘፍኑት ላይ ወረርሽኝ የጴንጤ ወረርሽኝ ከመጣ ጀምሮ እያሉ ቅስቀሳ ሲያደርጉ የነበሩት እነሱ አይደሉም እንዴ? ቀሲስ ድበኩሉ መጥተው ወረርሽኝ ስላሉ ለምንድን ነው የምንቆጣው? ቀሲስ ድበኩሉ እኮ ሃይማኖታቸው ኦርቶዶክስ ነው። የኛ ሃይማኖት እኮ ተከታይ እኮ አይደሉም። ወንጌላውያን አማኝ ነኝ ብለው አይደለ የጴንጤ ወረርሽኝ መጥቶብናል ሲሉ የነበሩት እንደፈለጉ የሚደንሱ የነበሩ እዚህ ቲክቶክ ላይ እንዴ እነሱን አትቆጡም እንዴ? እነሱን አትናገሩም እንዴ? ቀሲስ ድበኩሉ ትናንት ሰምቼ ነበረ አንድ ቪዲዮ ተከፍቶ እናንተ ጨዋዎች ናችሁ፣ ካራክተራችሁ ትክክል ነው፣ እነሱ ናቸው ጴንጤዎች ሲሉ አሜን ብለው እዛ ግብር ሲጠጡ ነበር አይደለም ተሰብስበው። አይ ትክክል አይደለም እንደዚህ እነሱም ወንድሞቻችን ናቸው እኮ ትክክል አይደለም ካራክተር እንደዚህ ብለዋል፣ ማስተባበያ ሰጥተዋል አይደለም። እንደዛ አላረጉ። እኔ ትኩረት የቱ ጋር ማድረግ እንዳለብንም የገባኝም አልመሰለኝም። ኤኒዌይስ ይቅርታ ብዙ ረጅም ሰዓት ከያዝኩ።